ኦሪት ዘጸአት ምዕራፍ 27 እርዝመቱ 5 ክንድ ወርዱም 5 ክንድ መሠዊያ ከግራር እንጨት አድርግ። 4 ማዕዘንም ይሁን፣ ከፍታው 3 ክንድ ይሁን። በአራቱም ማዕዘን ቀንዶችን ታደርጋለህ። ቀንዶቹም ከእርሱ ጋር በአንድ የተሰሩ ይሁኑ። በናስም ለብጠው። አመድ የሚሆንባቸውን ምንቸቶች መጫሪያዎቹንም ድስቶቹንም ሜንጦቹንም ማንደጃዎቹንም አድርግ። ዕቃውንም ሁሉ ከናስ አድርግ። እንደ መረብ ሆኖ የተሠራ የናስ መከታ አድርግለት። ለመከታውም 4 የናስ ቀለበት በ4 ማዕዘኑ አድርግለት። መከታውም እስከ መሠዊያው እኩሌታ ይደርስ ዘንድ በመሠዊያው በሚዞረው በእርከኑ ታች አድርገው። ለመሠዊያውም ከግራር እንጨት መሎጊያዎችን ሰርተህ በናስ ለብጣቸው። መሎጊያዎቹም በቀለበቶች ውስጥ ይግቡ። መሠዊያውንም ስትሸከሙ መሎጊያዎቹ በሁለቱ ወገኖች ይሁኑ። ከሳንቆቹ ሰርተህ ባዶ አድርገው። በተራራው እንዳሳየው ምሳሌ እንዲሁ ያድርጉት። የማደሪያውንም አደባባይ ሥራ በደቡብ ወገን የጥሩ በፍታ መጋረጃዎች ይሁኑለት። የአንዱም ወገን ርዝመት 100 ክንድ ይሁን። ከናስ የተሠሩ 20 ምሰሶችና 20 እግሮች ይሁኑለት። የምሰሶቹም ኩላቦችና ዘንጎች የብር ይሁኑ። እንዲሁም በሰሜን ወገን 100 ክንድ ርዝመት ያላቸው መጋረጆች ከናስ የተሠሩ 20 ምሰሶች 20ም እግሮች ይሁኑ። ለምሰሶችም የብር ኩላቦችና ዘንጎች ይሁኑ። በምዕራብ ወገን ለአደባባዩ ስፋት 50 ክንድ ርዝመት ያላቸው መጋረጆች 10 ምሰሶች 10 እግሮች ይሁኑለት። በምስራቅም ወገን የአደባባዩ ስፋት 50 ክንድ ይሁን። በአንድ ወገን የመጋረጆቹ ርዝመት 15 ክንድ ይሁን። ምሰሶቹም 3 እግሮችም 3 ይሁኑ። በሌላውም ወገን የመጋረጆች ርዝመት 15 ክንድ ይሆናል። ምሰሶቹም 3 እግሮች 3 ይሁኑ። ለአደባባዩም ደጅ ከሰማያዊ ከሐምራዊም ከቀይም ግምጃ ከጥሩ በፍታም በጥልፍ አሰራር የተሠራ 20 ክንድ መጋረጃ ይሆናል። ምሰሶቹም 4 እግሮቹም 4 ይሁኑ። በአደባባዩም ዙሪያ ላሉት ምሰሶች ሁሉ የብር ዘንጎች የብርም ኩላቦች የናስም እግሮች ይሁኑላቸው። የአደባባዩ ርዝመት 100 ክንድ ስፋቱም 50 ክንድ ይሁን። የመጋረጃውም ከፍታ 5 ክንድ ይሁን። መጋረጃውም ከጥሩ በፍታ እግሮቹም ከናስ የተሠሩ ይሁኑ። ለማገልገል ሁሉ የማደሪያው ዕቃ ሁሉ ካስማዎቹ ሁሉ የአደባባዩም ካስማዎች ሁሉ የናስ ይሁኑ። አንተም መብራቱን ሁል ጊዜ ያበሩት ዘንድ ለመብራት ተወቅጦ የተጠለለ ጥሩ የወይራ ዘይት እንዲያመጡልህ የእስራኤልን ልጆች እዘዛቸው። በመገናኛው ድንኳን ውስጥ በምስክሩ ታቦት ፊት ባለው መጋረጃ ውጭ አሮንና ልጆቹ ከማታ እስከ ማለዳ ድረስ በእግዚአብሔር ፊት እንዲበራ ያሰናዱት። በእስራኤል ልጆች ዘንድ ለልጅ ልጃቸው የዘላለም ሥርዓት ይሁን።